ጉድ ልንገራችሁ ማዳምና ሸቃሊት ቪዲዮ ቲክቶክ ላይ አብረው ይሰራሉ። ሁሌ ምግብ በሚሰሩበት ሰዓት ብዙ ነገር አብረው ይሰራሉና ኮሜንት ላይ የገቡ ሰዎች ለምን ቫዝሊን አትገዥላትም፣ ለምን እጇ የምትቀባው ነገር አትገዥላትም ይሏታል እና ምን መልስ ሰጠች የሚለውን አብረን እናያለን። ከዛ በተረፈ ደግሞ ሀሳባችንን እንሰጥበታለን። ሁለተኛ ጉዳይ ደግሞ 5 ወር ሙሉ እጇ እንዲህ ብሎ ቀርቶ እንዲህ አይንቀሳቀስም ምናምን። መጀመሪያ አንድ እጇ ነበረ፣ አሁን ደግሞ ሁለቱም እጇ ነው። በዛ ላይ ደግሞ ደሞዝ አልተሰጣትም። 5 ወር ሙሉ ሐኪም ቤት ወሰዱኝ ስላቸው አልወሰዱኝም አለች ትላለች። እና እንደዚህ የተደረጋችሁ ልጆች እና በጣም እያመማችሁ የምትሰሩ ልጆች ምን ማድረግ እንዳለባችሁ ነግራችኋለሁ በዚህ ቪዲዮ። መጀመሪያ ቪዲዮን አይተን ተመልሰን እንገናኛለን። كلهم عم يقولوا لي انه ايديك منشفين، فرجيني ايديك. هن منشفين صح، وقال جيبي لها فازلين. قال انا ما بجيب لك فازلين. شو هو لمين يا مسرت؟ هي إلي كلهم هو لمين؟ هي إلي هو لمين؟ إلي وهو لمين؟ إلي وهيدي إلي وهيدي إلي. هيدي فازلين. كم واحد صرت جابت لك فازلين؟ هي 3. ومن هيدا 4. من هيدا 4. هيدا احلى من الفازلين ب100 مره، اسمه اكواديرم، انا بستعمله الي ولاولادي فصر جبت لا منه. بس نحن عنا هون الطقس كتير ناشف، نحن بالبقاع بعلبك كتير عنا الطقس ناشف، يعني انا ما አመዶቼ ማሮቼ ፍቅሮቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። የኤሜሪ ዩቲዩብ ተከታታዮች ተመልሼ መጥቻለሁ። ዛሬ እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ልጆች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳባችሁን ደግሞ ኮሜንት ላይ አሳውቁኝ፣ ለብዙዎች ይጠቅማል። ላይክ አድርጉ በደንብ እና ደግሞ ይሄ ቪዲዮ ለዚህ ሰው ይገባዋል ብላችሁ የምታስቡት ከሆነ ደግሞ ሼር አድርጉላቸው ማለት ነው። እና በመጀመሪያ የምናየው ነገር ያው ማዳሟና የማዳም ቅመም አብረው ቪዲዮ እየሰሩ ባሉበት ሰዓት እጇን አይተው ሰዎች ለምን ቫዝሊን አትገዥላት ምናምን ብለው ኮሜንት አደረጉላት። እነሱ አሁን ኮሜንቱን አንብባ ኮሜንቱ ወደ ላይ ወጥታ መልስ መልሰልችላቸው ማለት ነው። እና ወዶቼ ማሮቼ ፍቅሮቼ ማዳም ቅመሞች ፕሊዝ ከስራ ወደ ስልካችሁ ብቻ አይሁን እና አንዳንዴ ለራሳችሁ 30 ደቂቃ እንኳን ስጡት። ራሳችሁን አዳምጡት፣ ራሳችሁን ተንከባከቡት። ቢያንስ 30 ደቂቃ እረፍት ማለት ከስልክና ከስራ ጋር ሳትገናኙ በጣም ትልቅ ነገር ነው። ብዙ ነገር ራሳችሁን ታዳምጡበታላችሁ ማለት ነው። እና ወዶቼ ማሮቼ ፍቅሮቼ ሰምታችኋል እንግዲህ ምን እንዳለች። ይሄ ማን ይገዛልሽ? እኔ ነኝ። ይሄ ማን ይገዛልሽ? አንቺ ነሽ። ይሄ ማን ይገዛልሽ? አንቺ ነሽ እያለች መዳም ቅመሟ መልሳላታለች ማለት ነው። እና በእርግጥ ያው አንዳንድ አሉ መዳሞች የማይገዙ ሀታ ምግብ እንኳን የማይሰጡ መዳሞች አሉ። ሲበሉ ለምን ትበያለሽ የሚሉ መዳሞች አሉ። እኔ መዳሟን አምኛት ምናምን ሳይሆን ግን ያትስ ልጅቷ ቋንቋ ትችላለች። ግን ይሆናል አይደለ አንዳንዴ ተጠራጠርኩ ደግሞ ታውቃላችሁ። የእሷ ባይሆንና እሷ ለቪዲዮ ብላ እንደዛ እያደረገቻት እንኳን ቢሆን ፊቷ ራሱ የሆነ ነገር ይናገር ነበረ ብዬ አሰብኩ። አሁን እኛ በቃ የሆነ ነገር ሲፈጠርብን ወይ ስንናደር ምናምን ሲሪየስ እንሆናለን አይደለ? ፊታችንን እንጥለዋለን። እና የእሷ ያልሆነን ነገር እሷ ነች እንደዚህ የማታደርገው ብላ ፊት ለፊት ካሜራ ላይ ነው ያለችው። ሳትፈልጉት ራሱ ፊታችሁ ራሱ ይቀያየራል። እና የእሷ ፊት ደግሞ እንደነበረው ነው ያለው፣ ኖርማል ነው ያለው። እና ራሷ ገዝታላት ይሆን ልጅቷማ አትቀባው ምናምን ብዬ ማሰብኩ። አላኩል ሀሊ አሁን ዞሮ ልጅቷ ተገዝቶላትም ካልተቀባች ሳትገዛላትም ከቀረች እንግዲህ ቋንቋ ከቻለች ግዢልኝ ማለት አይከብዳትም፣ ሱቅ አምጪኝ ማለት አይከብዳትም። እና ግን እኔ አሁን እሷ ላይ አስተያየት ልሰጣት ሳይሆን መዳም ገሞች በደንብ ጥንቃቄ እንድታረጉ ነው። መዳሞች አያዩኝም፣ አታየኝም፣ እሷ አታየኝም፣ እሷ ምን አትለኝም ብላችሁ ራሳችሁን አትጣሉ። ለስራ ብላችሁ ሁላ ራሳችሁን አትጣሉ። ወላሂ ዛሬ ላይ የምታረጉት ነገር ነገ ላይ በጣም ነው የሚቆጫችሁና አትሊስት 30 ደቂቃ እንዳልኳችሁ ለራሳችሁ ጊዜ ስጡት። ስልክ ሳታዩ ስራ ሳትሰሩ በረፍት ሰዓታችሁ በጣም ብዙ ስልክ የምትጎረብሩበት ሰዓት ስላለ 30 ደቂቃ አትሊስት ለራሳችሁ ስጡ ማለት ነው። እና ከዛ በተረፈ ደግሞ መዳሞች ሲጀመር ምንም አይመለከታቸውም ማለት ደንታ ራሱ የላቸውም። እጅሽ ቆንጆ ሆነ አስጠሊ ሆነ ይሄው አሁን እቺኛዋ ቫዝሊን እውነት ገዝታላት ከሆነ ቫዝሊን እየገዛችላት አትቀባም። እጇ እንደዛ ተበጣጥሰው ምግብ ትሰራለች፣ ቤት ታጸዳለች፣ እንደዛው ትበላለች። ምንም ደንታ የላቸውም ወላሂ። እቺ ነፍስያችን እኛ ላይ ትኑር እንጂ በቃ እንዲህ ማለት እንቻል እንጂ ከሰራንላቸው ምንም ለኛ ደንታ የላቸውም።
እና ወዶቼ ማሮቼ ፍቅሮቼ እናንተ ጠንቀቅ በሉ፣ ራሳችሁን ጠብቁ። መዳሞች አዩኝም ምናምን ብላችሁ እንትን አትበሉ። ባያያችሁ እንኳን አንድ በቃ ጋህዋ እንኳን አፍተሽ አንቺልኝ ባለችሽ 5 ደቂቃ ውስጥ ነው ከራስ ጸጉርሽ እስከ እግር ጥፍርሽ የምታይሽና ፕሊዝ ጠንቃቃ ሆኑ ልላችሁ ፈልጋለሁ። እና ቀጣዩ ቪዲዮ ደግሞ ሰምተን ተመልሰን እንገናኛለን። ሰላም ሰብሪና፣ እንዴት ነሽ? እኔ በጣም ደህና ነኝ። እኔ ምን ሰብሪና እጄ ከታመመ 5 ወር ሆኖታል። ተናግሬያለሁ። ሕክምና አልወሰደኝም እስካሁን 5 ወር። አሁን ጭራሽ መስራት አቁማ 2 ወር ሆኖታል። ይኸው አባቴ ራሱ አጎንብሶ ቀና ማለት አይችልም። በዚህ እጄ ነው እየሰራ ያለሁት። ይኸው የኛውም እጄ እንደዛው ነው። ሕክምና ወይ ደሞዜን ሰጥተው ሕክምና መሄድ አልቻልኩኝም። ደሞዝም አልሰጠኝም። የሰጡት ደሞዝ አለኝ። ደሞዝ የሚሰጠው ሕክምና ሄድ ነበረ። ስለዚህ ሰብሪና መፍትሄ እፈልጋለሁ። መፍትሄ ልስጥ እፈልጋለሁ። የብቻዬን እዚህ እየተሰቃየሁ ነው። በዛ ላይ ስልኬ ጠልፎ ስልኬ ቤተሰብ ጋር እራሱ ማውራት አልችልም። ግን አወራች እያሉ ነው። ስልኬ ለብዙ ሰው ተሰጡት። በስልኬ ማን እንደሚል አላውቅም። ሰምታችኋል እንግዲህ ምን እንዳለች። እውነት ለመናገር አዲስ የምትመጡ ልጆች ምንም ቢሆን ተቸግራችሁም ቢሆን ከዚህ በፊትም ብያለሁ፣ ግን ስልክ ገዝታችሁ ይዛችሁ ነው። ወላሂ ሎኬሽን እንዴት እንደሚላክ ወቁ፣ ቲክቶክ እንዴት እንደሚቀዳ ወቁ፣ ድምፅ ለሰው እንዴት ሁሉ ነገር እወቁ። በቃ ስልክ ላይ ሁሉ ነገር አውቃችሁ ከሀገር ቤት ነው። አሁን ልጅ ለደላላ ይሁን ለሌላ ሰው ይሁን በእርግጥ ለማን ሰብሪና እያለች ነው፣ ግን ለማን እየተናገረች እንደሆነ አናውቅም። እኛ እህቷ ትሁን ምኗ ትሆን አናውቅም። ይመስለኛል ግን ደላላዋ ትሆናለች ወላ ጓደኛዋ። እና ስልክ አጠቃቀም በደንብ ማወቅ አለባችሁ። በተለይ ሎኬሽን መላክ በደንብ ማወቅ አለባችሁ። ወላሂ ነው የምላችሁ። እና ከዛ በተረፈ ደግሞ እንደዚች ልጅ እጃችሁ ተጎድቶ ደሞዝ አሰጥም ተብላችሁ 5 ወር ሙሉ የምትሰሩ ልጆች ካላችሁ እዚህ ሼም፣ ወላሂ በጣም ሼም ነው። ምክንያቱም በጣም ብዙ እየተነገረ ነው፣ ብዙ እየተወራ ነው። በጣም ብዙ እንደዚህ አታርጉ፣ እንደዚህ አድርጉ፣ እንደዚህ ከተደረጋችሁ እየተባለ እየተነገረ በጣም ሶሻል ሚዲያ በተስፋፋበት ሰዓት እናንተ ዝም ብላችሁ የምትሰሩ ከሆነ በጣም ታሳዝናላችሁ፣ እውነት ለመናገር ማለት ነው። ወላሂ ቅድሚያ ለራሳችሁ ቆማችሁ ሰው እንዲያወራላችሁ እንዲናገርላችሁ ካላደረጋችሁ ማንም እናንተ ያለባችሁን ችግር መጥቶ አይቀርፍላችሁ። መጀመሪያ ላይ ራሳችሁ ናችሁ ለራሳችሁ ቆፍጠን ማለት ያለባችሁ። ልጅቷ ራሱ እንደዚህ ሆኜ ነው ስራ እየሰራው ያለሁት። ለምን ትሰሪያለሽ እንደዚህ ሆነሽ? ለምን ትተሽ ስራውን ትተሽ ቁጭ አትይ? ምን አባቷ ታመጣለች? ስራውን ትታችሁ እጃችሁን አጣጥፋችሁ ቁጭ በሉ፣ ክፍላችሁን ዘግታችሁ። እሷ በማታያችሁ ሰዓት ኩሽና የሚበላ ነገር ካለ ግቡና ውሰዱና ብሉ። እሷ እኮ አታመሰግናችሁም እኮ። አሁን እቺኛዋ በፊት መጀመሪያ ላይ ያየነው ቪዲዮ አይታችኋል። እንደዛ ቫዝሊን እየገዛችላት አትቀባም፣ ግን እንደዛው እየሰራችላት ትበላለች። እቺኛዋ ደግሞ እጇ እንደዚህ ተበጣጥሶ እየሰራች ትበላለች። ማንም ለማንም ደንታ የለውም፣ ደንታ የላትም ለእናንተ ማለት ነው። እና ወዶቼ ማሮቼ ፍቅሮቼ እሷ ለእናንተ ምንም ቁም ነገር የላትም። እና ማድረግ አለባችሁ ምላችሁ ነገር እጃችሁ እንደዚህ እየተጎዳ እያመማችሁ እየተጎዳችሁ የምትሰሩ ልጆች አቁሙ፣ አትስሩ። ስራውን ጥንግር ብሎ ይቀር። ቁጭ በሉ፣ ስራውን ትታችሁ ቁጭ በሉና ተፋጠጡ። እና ወዶቼ ማሮቼ ፍቅሮቼ እምላችሁ ይሄንን ነው። አዛን እየወጣ ነው። የዛሬ ቪዲዮ ይሄንን መስል ነበረ። እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳባችሁን ደግሞ ኮሜንት ላይ ሳኩኝ። በሌላ ቪዲዮ እስክንገናኝ ወዳችኋለሁ። ባይ